የራሳችሁን ስም ከበር ለማድረግ በሰው ቆዳ የምትመጡት ለምንድን ነው እንዴ? ልንገራችሁ፣ እነከሊት ሙናን ያዙልኝ ያላችሁ፣ ሳሪን ያዙልኝ ያላችሁ እናንተ። እኔ እኮ እንዴ የሚያወራልኝ ሰው አያስፈልገኝም። ሰነዳችሁ እኔ ጋር አለ። አብረን የኖር ነው ከኔ ጋር ነው። ኢማራት ላይ ስንኖር ከነዚህ ከህፃናቶቹ ጋር አይደለም የኖር ነው፣ ከኔ ጋር ነው የኖራችሁት። አታፍሩም እንዴ? መጥፎውን ሰነድ በጥሩ ሰነዳችሁ ለምን ለመዝጋት አትሞክሩ? ለመቀየርስ አትሞክሩ? ሰው ላይ በመንጠልጠል ሰውን በማጉደፍ ነው እንዴ የምትመልሱት የእናንተን ስም? ቆሻሾች እንደ እድሜያችሁ ሆኑ እንዴ። እኔ አሁን ሜይ 6 ላይ 46 ዓመት የሚሞላኝ ሴት ነኝ። 46 ላይፍን ጥጥት ያደረኩኝ በደንብ አንደርስታንድ ማደርግ አይደለም። የሚወራው የሚተነፈሰው ይገባኛል። የሚተነፈሰው ትንፋሽ የምን ድካም ትንፋሽ እንደሆነ ይገባኛል። አብረን ኖረን አብረን በልተን እየተዋወቅን ታሪክ ለታሪክ እነዚህ ህፃናቶች ላይ ዘጭ ያደረጋችሁ ምንድነው ጉዳዩ? እኔን ገሽ ልጭኝ፣ ቆዳዬ ተልጦ አያልቅም። ገሽ ልጡ፣ እንደፈለጋችሁ የፈለጋችሁትን አውሩ። እኔ ስራዬ ነው የሚያሳየኝ፣ ስራዬ ነው የሚያስመሰክረኝ። ስራዬ ተበላሽቷል ብዬ የ10 ሰው ብር ስመልስ አነስተኛው ብር 160 ሺህ ሆነው እንዲህ ነው አላላችሁ። በላቻቸው ብላችሁ ተነሳችሁ። ሲፋቀሩ በሰው ብር ተፋቀሩ አላችሁ። ምንድነው ጉዳያችሁ እናንተ? ምንድነው የምትፈልጉት? አያሳፍርም? ሼም የለውም? እኛ ኢማራት ላይ አልሰራንም፣ አልበላንም፣ ቤተሰባችንን አልቀየርንም፣ እዚህ ደረጃ አልደረስንም። ዛሬ የመጡትን ቀና የሚሉትን ልጆች ባልሆነ ወሬ መኮርኮም፣ ታሪካቸውን ማበላሸት። እንዴ ምን በልታችሁ ነው ከሀገር የወጣችሁት? እየጠጣችሁት ያለውን ውሃ እኛም እየጠጣ ነው። እዚህ ኢማራት ላይ አንድ አይነት ውሃ ነው የምንጠጣው። እኔ ልንገራችሁ፣ ሄለንን በአንድም ሰበብ አልወቅሳትም። ሄለን ይሄ ነጭ ወረቀት ናት። ይሄ ነጭ ወረቀት የተጻፈባትን ነው እንዲህ እያደረገች የምታቀርበው የተባለችውን። ግን ከሚባለው ነገር ማን እንዳለ ማናቅ ይመስላችኋል? እናንተ ዶማ ስለሆናችሁ እኛ ዶማ ነን? ይሄ እኮ ነው ችግሩ። ደደብ ሁሉም ሰው ደደብ ይመስለዋል። ኖ እኔ ደደብ አይደለሁ። አንድን ነገር ስታወራ ማምን ብሏት እንደምታወራ ሴትዮዋ እኮ ይዘበራረቅባታል እንጂ እኮ አልዋሸችም። የተደበቀም ነገር አይደለም የምታወራው፣ የሆነውን ነገር ነው የምታወራው። እናንተን ለመሸፈን ራሳችሁን ለመሸፈን አንድ ሰው ከዚህ ጋር ወረቀት አነሳ ሲባልና ወረቀት ሰረቀ ሲባል ያነሳሱን ሁኔታ ይቀያይረዋል። ወረቀት አነሳ እና ወረቀት ሰረቀ፣ ሁለቱም ወረቀት ወሰደ ነው። ግን ቃሉ የአንድን ሰው ነገር የሚያበላሽና የሚያሳምር ነው። እናንተ የተደረገውን ነገር በሌላ አጠማምራችሁ እንዲሁ ትፍትፍ አድርጋችሁ ሌላ ታሪክ አታፍሩ። እራሳችሁን አታፍሩትም? ሰው እዚህ ጋር ዋይ ይበል፣ ግን እራሳችሁን አታፍሩትም? ሄለን ምንም አልተሳሳተችም። ሄለን ባለጌም ሴት አይደለችም። እናንተ ናችሁ ያባለጋችኋት። እናንተ አብረን ቁጭ ብለን ያወራነውን አንተዋወቅም እንዴ? አብረን ቁጭ ብለን ያወራነውን ወሬ አቀናብራችሁ መልኩን አስቀይራችሁ ስታደርሱት እራሳችሁን ለመሸፈን እራሳችሁን ለመደበቅ። ይሄ ደግሞ የሰው ወሬ ማቅረባችሁ ሰነዳችሁን የሸፈነ ከመሰላችሁ ፉል ሰነዳችሁ ከነ ምስክር ያለኝ ሰው ነኝ። አትፈታተኑን። በግድ ዝም ብለን አብረን ስንኖር አትፈታተኑ። ጥሩ ነገርን በመጥፎ ለመቀየር ለመሸፈን የምትመጡ ሰዎች ሳሪን እንደዛ ስታደርጉ፣ ቤታን እንደዛ ስታደርጉ ዋላችሁ። ሚኪን ይዛችኋል፣ ቀጠላችሁ። እኔ ጋር ስትመጡ ደግሞ ትላንትና የ10 ሰው ገንዘብ ተመለሰ ሲባል በመማር በኩል የመጣ እግሩ በሽተኛ የሆነ ልጅ አይሆንም በራስ በኩል ሰው ተካ ስለተባለ እያስለቀሳችሁ ላካችሁት። ሜሴጁን ልኳል። ናና ያሉኝ ሁሉ ስለካዱኝ ብሏል። ይኸው ማፈሪያዎች ለማንም ምንም ላታደርጉ ድምቀት ብቻ የምትፈጥሩ ይኸው ይሄ ልጅ ነው። ከዛ ነው መጀመሪያ ቀኑን እዩት። ቱዴይ ይላል። መጀመሪያ የላካቸውን ነገሮች ሰርዞ ይኸው ይሄን የላከው። እነዛ ያሉ ሰዎች በሙሉ በቃላችሁ አተገኙልኝም እንደዛ ብለውኝ እና ሲሉኝ የነበሩትና እኔም ደግሞ በአንቺ በኩልም ተባብረሽ ስለማገኝ እነሱ ደግሞ የተባበሩ ይመስሉኝ ነበር። ግን ያ ነገር ስላልሆነ ሁሉም ነገር በእኔ ነው ስጠቱ። ናና ብላችሁ ጣላችሁት አይደለ? ናና ብላችሁ ሸወዳችሁት። ሂድ አድርግ መብረቁ ቤት ምን አደረጋችሁለት? ውሸት በውሸት ሙሉ ንግግር ያለበት እያለ መማር እያለች በህይወት
ሳሪ መማርን ጥሪያት መታዚያ ለዚህ ሁሉ እኔ በልጁ አላዝንም፣ ማዝነው በመማር ነው። መማርንም ጥሪያትና ታጥራት ትናገርልኝ። የሰውን ስም ማጉደፍ ማቆሸሽ ትችሉበታላችሁ። ለአንድ ደቂቃ ለአንድ ሰከንድ ግን ለሰው መቆምን አታውቁ። ያኒ ሙኒቲ ይቅርታ ይሄ ቅዱስ የሚባል እኔ ቤትም ተረድቶ ነበር። እኔ እንትን የት ሀገር ነው? ደብረ ማርቆስ ቅዱስ እኔም ጋር ተረድቷል። እኔ ጋር እኮ እርዳታ አይደለም ቤታ ዜድ እኔ እርዳታ የሚባል ቤታ አይደለም ሙኒቲ አይደለም። አሁን የተያዘው ምን እንደሆነ ታውቃላችሁ ጋይስ? ላይክ ቤታ ይኸውልሽ ሚኪም የሆነ ሰው እዚህ ጋር እንደዚህ ሲታይ ማጣላት፣ ማብላላት፣ እርስ በርስ ማቦጫጨቅ ገብትሻል? አሁን ያ ነገር ነው አሁን ሙኒቲ እየተናገረች አለችው። ቤታ ያለው ነገር እንደዚህ አይነት ነገር ነው። ልትተነፍሽም አትችይም፣ ልትናገሪም አትችይም። አሁን ሙኒት ካለችው ነገር ልንገራቸው። የዚህ ልጅ ታሪክ ጃንዋሪ ላይ እዚህ ላይፍ ላይ ሳሪ ቤት ገብቶ ፕሮሰስ ወደዛ መምጣት ፈልጋለሁ፣ እግሬ ላይ ግን ችግር አለ ሲል ምንም ችግር የለም የመስራት አቅም ካለ እናያለን። መጣ በዋትሳፕ ፋታ አይሰጠኝም፣ ይነዘንዘኛል ግን ያመኛል የሚለው ነገር እኔ እግሩን አላየሁትም፣ ምን አይነት ችግር እንዳለው አላውቅም፣ ግን አልተመቸኝም። የሰው ልጅ ያመኛል እያለ አገር አቋርጦ መጥቶ እንዴት ነው የሚሰራው በሚል ሆልድ አድርጌዋለሁ። በመሀል መማር መጣች። መማር መታ ሙኒትዬ አንድ ልጅ እንደዚህ አለ እባክሽ አግዡ ስትለኝ ሜሴጆቹ እንዳሉ ናቸው እየከፈትኩ አሰማለሁ። መማርዬ ምንም ችግር የለም እኮ ችግሩ የፈራሁት የጤናውን ሁኔታ ነው ስል አይ እሱ እችላለሁ ብሏል። ከዛ ደግሜ ያናገርኩት ጃንዋሪ ላይ የተጀመረ እየቆየው ነው የማናገረው ስላልተዋጠልኝ ምን አልኩት፣ ወንድም አሁን እዚህ መተህ እኔ ለአንተ ስራ አገኛለሁ ብዬ ቃል መግባት አልችልም። ስለው ዘመዶች አሉኝ፣ ስራ የሚያስገቡ ዘመዶች አሉኝ። እርግጠኛ ነህ? አዎ። አሁንም ቆይቼ መማር አናገረችኝ። አንድ ሰውዬ እከፍልልሃለሁ ብሏል። እርዳታ የተሰበሰበን ብር አይደለም ይሄ፣ አንዱ ሰው ነው ዱባይ አመጣሃለሁ 500ን እኔ እከፍልልሃለሁ ብሏል ስትል በቃ እሺ ይሞከርለት ብዬ ብር በስንተኛው ጊዜ እሷ ብሩ ላስገባልሽ ነው ስትል አካውንት ላኩላት። ኢማራት ላይ ብትልኪልኝ ነው የሚሻለኝ፣ ከዛ ወደዚህ ሲመጣ ይቀንሳል። ሞከረች፣ አልቻለችም። ከዛ የራሴን ሰጠኋት። ሌላ ኢትዮጵያ ውስጥ ብር የሚፈልግ እዚህ ድርሃም የሚሰጠኝን ሰው አገናኘኋት። አካውንት ላኩላት፣ አልቻለችም በሱ ማስገባት። በሌላ አካውንት ደግሞ አድርጋ አስገባችልኝ። ብሩ መጣ ወደ ኢማራት። ፕሮሰስ እኮ አልተጀመረም፣ ወላሂ ለአዚም ፕሮሰስ አልተጀመረም። በማግስቱ ብሩን አስገቢልኝ ወደኔ ወደ ኢትዮጵያ መልሽ ሲለኝ አይዋ አሁን ከዛ ሰውዬ ማውጫ ሰበብ ነው የተደረኩት እንጂ እኔ ልጁ እውነት መምጣት ፈልጎ አይደለም ብዬ አደራ ብላ ያመጣችኝን ሴት መጠየቅ ስላለብኝ መማር ልጁ እንዲህ እያለ ነው ብዬ ስላት ምን አለችኝ? እንዲህ ነግሯታል እሱ ኦልሬዲ። አልደነገጠችም። አዎ እኔም ጋር እኮ እንዲህ አለ እንዴት ይሻላል ስትይ እንዴት ይሻላል? ምን ታስቦ ነው ብሩ ለምንድን ነው እኔ ጋር እንዲደርስ የተፈለገው? ለምን ኢትዮጵያ የነበረ ብር ለምን ወደሱ አልገባለትም? ለምን እኔ ጋር ደረሰ? በማግስቱ ላኪ ተባልኩኝ። ለምንድን ነው ብዬ ስል ምን አውቃለሁ ቆይ አናግረዋለሁ ስትል ምንም ችግር የለም እኔ የራሴን እምለው ነገር ምንድነው ወደዛ ስመልስ ብሩ አንሶ ስለሚመለስ ደግሞ እንደገና ብር በላች ለመባል ነው ለማለት ነው ወይስ ቀንሳ ለበሽተኛ ሰጠች ለማለት ነው? ስለዚህ ሰው ይተካ ንገሩት። እዛ እኛ ክልል ላይ ብዙ ሰዎች ወደዚህ መምጣት የሚፈልጉ ስላሉ አንዳቸውን ተካና ይላክልሃል ብዬ አልኩኝ። ትላንትና እኔ ተኝቻለሁ። እሱ የት ነው የተገኘው? መብረቁ ቤት እግሩን እንዲያድርጎ እንደዛ አይነት እግር ያለው ሰው ከሀገር ለመውጣት አይደለም ከቤት ለመውጣት መፍራት ነበረበት። በጣም ነው ማዝነው። ምን ታስቦ ነው ብሩ እኔ ጋር እንዲደርስ የተፈለገው? በማግስቱ ድብልቅልቁ የወጣውና መብረቁ ቤት የተገባው ምን ተፈልጎ? እኔ 7 ቆዳ ነው ያለኝ፣ 7ም አይደለም 17 ቆዳ። ስትለጥፉኝ ትኖራላችሁ። ምንም አይመስለኝም፣ ወላሂ ምንም አይመስለኝም። እናንተ ደረጃችሁንና ምንነታችሁን ከመገመት ውጪ ምንም አይመስለኝም። እያንዳንዷን የምራመዳትን እርምጃ ለራሴ እኔን የሚጠይቀኝ ህግ ብቻ ነው። በህግ የማልጠየቅበትን ማንንም የማልጎዳበትን መንገድ የሚሄድ ሰው ነኝ። የሰውን መልካም ነገር ማውራት አታውቁም፣ እንዲወራልኝም አልፈልግም። እኔ ራሴን በራሴ የማሳይ ሴት ነኝ። እናንተ የእናንተ እንዲወራላችሁ ሰው ላይ ድራማ ትሰራላችሁ። እውነት አትቀርም፣ ትወራለች። 20 ዓመት 30 ዓመት ጠብቃ ትወራለች። አሁን እየሆነ እንዳለው ታሪካችን ተቀበረ ብላችሁ እናንተ ቀና ያላችሁ ሰዎች ትወጣለች። እውነት አትቀርም፣ ትወጣለች። ዛሬ አጀንዳ ወደኔ ስለቀየራችሁ
ወደ ሳሪ ስለቀየራችሁ አጀንዳ ወደዛና ወደዚህ ስላደረጋችሁ የሚመጣ ለውጥ አለ ብላችሁ ነው? ኖ የእናንተ እውነት ትወጣለች። ሌላው ባያወጣ እኔ ሙና ነኝ የማወጣው። እኔ ነኝ የማወጣው የእናንተን ታሪክ። እዚህ ጋር ማን እንደሆንሽ አውቅሻለሁ። በእኔ ላይ እንደባብ እንዲህ ተጠምጥመሽ ያለሽ አንዴ በግራ አንዴ በቀኝ አንዴ በጀርመን አንዴ በአሜሪካ በምን እየተገኘሽ የምትመለመይ እኔ ላይ አልለቅሽም። አወጣለሁ፣ ያንቺን ሰነድ አወጣለሁ። እዛው የምትጠግሪያቸውን ጠግሪያቸው። ካፒቴኑን አናግሬ እንትኑን አናግሬ እኔ ላይ አይደለም። ይሄ ሁሉ ያንቺ ስራ ነው። እኔም አንቺ ላይ ልክ እንዲህ እንደባብ ነው የምጠመጠመው። እያንዳንዷን ታሪክሽን ደግሞ ለራስሽ ነው በዋትሳፕ የምልክልሽ። አሁን ቀን በቀን ኪሎ እያስቀነስኩ ቁጭ አደርግሻለሁ። ራስሽን በራስሽ ኪሎ አስቀንስሻለሁ። እነሱማ ባለ ጉዳዮቹ በራሳቸው ሰዓት ይመጣሉ። ምንም ችግር የለም። አንቺን ግን ሰነድሽን ቀን በቀን እልክልሻለሁ። ሳሪ መማር መታለች መሰለኝ። አስገቢያትና መታ ትናገር ይሆን መማር ነው ትውልድ ቦታ ከሌለን ይሉጣ ሳሪ አራለ ማሪዮ ረጁን አስቀምጠናታል። ቤታ ደግሞ አንቺ ነሽ አንድ ራስ ምታት ይሆንሽባቸው። በጣም ማርያምን ወላሂ አንቺ ነሽ ራስ ምታት ይሆንሽባቸው። ጨዋታሽን ወደን ከመምጣታችን አንቺን ከማመስገናችን ውጪ ከኛ ጋር ምን ሪሌሽን አለሽ? ምንም። ኧረ ተጻጽፈን እንኳን በቅጡ አናውቅም። በኢየሱስ ኧረ ነውር ነው። በጣም ነውር ነው። በጣም አረጋሽ ትሙት ቤታዬ እስቲ ንገሩኝ። ምንድነው ግን ሀሳቡ? ለምንድነው ብሩ እኔ ጋር ደርሶ እንዲወጣ የተፈለገው? ለምንድነው መማር? ስንት ጊዜ ለምኖኝ ስንት ጊዜ አናግሮኝ እንደተጀመረለት ታውቂያለሽ። ደግሞ ከአንቺ አደራ በመቀበል እንጂ በራሱ ቢሆን ኖሮ በታሪክ አላደርገውም። ራስ ምታት አለብኝ የሚል ሰው አላመጣም። እንኳን እግሬ ላይ ችግር አለ የሚለው አሁን አውጥቶ ያሳየው ነገር አይተሻል መማር። አንቺ እግሩን ከዚህ በፊት ታውቂው ነበር? እንደዚህ አይነት ሰው የተሰበሰበ እርዳታ ነው የነጠቀችው እያለ ትላንትና መብረቁ ቤት ሲያወራ አይሙኒቲ ሪሊ በጣም ሶሪ። እኔ ነኝ እዚህ ጣጣ ነገር ውስጥ ያስገባሁሽ። እኔ ነኝ። በጣም ይቅርታ። እኔ ያስገባሁበት ምክንያት ደግሞ እሱም ልጁ ከዚህ በፊት ያው ብዙ ሰው ያውቀዋል። ይሄ ልጅ እኮ እዚህ ቲክቶክ ላይ በጣም ብዙ ሰው ያውቀዋል። ቅዱስ ይባላል። እግሩን በጥይት ተመቶ ከዚህ በፊት እንግዲህ እንደምንም ያው ለሱ እርዳታ ተሰባስቦ ጫማ ይሄ እግሩ ትንሽ አንደኛው እግሩ አጭር ስለነበር ጫማ ገዛንለትና ይሄ ከፍ እንዲያደርገው እኩል እንዲሆን ከዛኛው እግሩ ጋር እንዲሆን ተደረገ። በዛ አጋጣሚ እርዳታ ስናሰባስብ አንድ ልጅ አይቶት ነበር ያኔና በቃ ስራ የምትሰራበትን በቃ ልርዳህና የሆነ የምትሰራበትን ነገር ብናመቻች ብሎት ነበር እና ምንድነው ልጁ ዱባይ ሄጄ ልስራ አለ። እንግዲህ ጫማውን ካሰራንለት ምናምን በኋላ ያው ምንድነው የሚባለው ይሄን የዕለታዊ ችግሩን ከተቀረፈ በኋላ በቃ ልጁ ምንም አይነት ገቢ ስላልነበረው የሆነ ነገር ሰርቶ የሚቀየርበትን ነገር ነበረ እና የተጠየቀው ያ ልጅ ደግሞ እሱም ብሩን የሰጠው ልጅ በቃ መርዳት ይፈልጋል ልጁን ማለት ነው። ልጁን መርዳት ሲፈልግ ግን በእኔ በኩል ነው መርዳት የፈለገውና በቃ መማር እባክሽ በየጊዜው ነው የሚደውለው ቅዱስ በየጊዜው በቃ እባክሽ ብሩን ተቀበዩ ከልጁ ተቀበዩና ዱባይ መሄድ እፈልጋለሁ አናግሬልኝ፣ ሳሪን አናግሬልኝ፣ ሙኒትን አናግሬልኝ በየጊዜው ነው የሚጠይቀኝና እኔም ያው ካለኝ ቢዚ ስኬጁልም አንዳንዴም እረሳዋለሁ አንዳንዴም ቆይ እጠይቅልሃለሁ ለውና አስበውና ልጁ ሄዶ ምን እንደሚያደርገው የሚለው ነገር እኔ እውነት ነው የምናገር እነ ሰብሊም ማሂም እዚህ ይኖራሉ። በእርግጥ እነሱ ራሱ እጅሽን አታስገቢ እንደዚህ አይነት ነገር ምናምን ይሉኛል ብዙ ጊዜ ማለት ነው። እና አሁን ሄዶ እንዴት ምን ሊሆን ነው ምናምን ይሉኛል። ከዛ ነገርኩት ደጋግሜ ስነግረው ምንድነው አንተ ዱባይ ሄደህ ምንድን የምታረገው? እግርህን ያማል። በጣም ከባድ ነው ሄደህ ለመስራት። ለምን ብሩን ይስጥህና ልጁ አገር ቤት ለምን እዚሁ የሆነ ስራ